በዛሬ 9 ወር ልጅ ተወልዳላችሁ፣ ተወልዶ አድጎ 20 ዓመት ሲሞላው ሁላችሁንም ይገላችኋል ብትባሉ ተወልዳላችሁ አትወልዱም? ምዕመናን እስኪ ጻድቃን ናችሁ ተወልዳላችሁ አይታወቅም። እንኳን ይገላችኋል ተብላችሁ ይርበናል ብላችሁ አልወልድ ብላችሁ የለም እንደው ወጎጉን አልኩ እንጂ ማለት ነው። ይርበናል እያላችሁ አሁንስ እንደውም ስንሰማ ሌላ ነው። እኔ ወደ ውስጥ ገብቻ አልናገርም እንጂ ማለት አንዳንድ ሴቶች አራስ መሆን ሁሉ ጠልተው አንወልድም የሚሉ አሉ። አንዳንድ ነው ያልኩኝ፣ ሁሉን አላልኩም። አንዳንዶች ደግሞ አይ በቃ እንደው ሰውነቴ ይበላብሽብኛል እንደው ሸንቀጥ ብዬ ነው መሞት የምፈልግና አልወልድም የሚሉ አሉ። የልጅ ሽንትም ያስጠላቸው ማለት ነው። ወይ ግሩም እንዲሁ እኮ ይሄ ሁሉ መዝመንመን እኛ ምን እያልን አድገን ይመስላችኋል? ምን እያልን ያደግነው እኛ? ተመልከቱ፣ እግዚአብሔር ያሳያቸው። እና ሰው ራስ ወዳድ እየሆነ መጥቷል አሁን ማለት ነው። ራስ ወዳድ እየሆነ ነው የመጣው። እግዚአብሔር ግን ጠላቱን ፈጠረ። አይገርማችሁም? መጀመሪያ ክፉ ጠላቱን ዲያብሎስን ፈጠረው፣ ይሄንስ አልፈጥርም ሳይል። ቀጥሎ የሰውን ልጅ እንደሚነሳበት እያወቀ ፈጠረው። እኔ እንደ እግዚአብሔር ያለ ቸር የለም፣ መቼም ኑሮ ያውቅ። እና እግዚአብሔር ሰው ጠላቱ እንደሆነ እያወቀ መፍጠሩ የእግዚአብሔር ቸርነት ነው። ሁለተኛ ሰው ላይ ስታዩት ያደረገው ቸርነት እግዚአብሔር በአርአያው በአምሳሉ መፍጠሩ ነው። ይሄ ትልቅ ሀብት ነው። የእግዚአብሔር ቤተሰቦች አሁን እኛ እንዳውቀው ሀብት ነው። ለምሳሌ ከበሬ፣ ከአንበሳ፣ ከጅብ፣ ከአውሬ፣ ከእንስሳት ከሰው ማን ያስባል? አንዴ ሁላችሁ እስኪ በሉ ንገሩኝ እንጂ ሰው። እሺ ጅብ ሲጮህ ሰምታችሁ የምትሮጡ ስለምታስቡ ነው አይደል? አይደለም ነው። ማሰብ ካቆማችሁ እኮ ዝም ብሎ መቁለጭለጭ ነው፣ አትሮጡ። እሳት እየነደደ ስታዩት የማትገቡ ምን ሆናችሁ ነው? ስለምታስቡ ነው። መኪና እንዳይገጫችሁ ጠብቃችሁ የምታቋርጡት ስለምንድን ነው? ስለምታስቡ ነው። ይሄ ታዲያ ሀብት አይደለም? ማሰብ ሀብት አይደለም? ጭንቅላት ሀብት አይደለም? ለብልጠት ባንጠቀምበት ሀብት ነው። በአርአያው ፈጠረን ማለት እኮ እግዚአብሔር እንደሚያስብ አሳቢ አድርጎ ፈጠረን ማለት ነው። አሳቢ ስላሰብክ እኮ ነው 9ኛ ክፍል 10ኛ ክፍል ዩኒቨርሲቲ ማስተርስ ፒኤችዲ ፕሮፌሰር ምናምን ተመራማሪ መርጌታ እንትን ይበጣ። እግዚአብሔር በአርአያው ባይፈጥር ኑሮ ምን የለ፣ ዲግሪ የለ፣ ምን የለ፣ መሐንዲስ የለ፣ ሹፌር የለ። አሳቢ አድርጎ እኮ ነው ወደ ግራ ወደ ቀኝ እያልክ መንጃ ፈቃድ የምታወጣው። እግዚአብሔር አሳቢ አድርጎ እኮ ነው። አሳቢ አድርጎን ነው እኮ ዲቁና፣ ቅስና፣ መርጌትና፣ ድጓ፣ አቋቋም፣ መጽሐፍ፣ ቅኔ የመጣ እኮ እግዚአብሔር አሳቢ አድርጎ ስለፈጠረን። ይሄ ሀብቱ ነው እግዚአብሔር የሰጠን። ጎበዝ ለማሰብ ግብር የሚከፈል ቢሆን ኖሮ አስባችሁታል? ራሱ ማሰቡ ያደክማል ራሱ ማለት ይኸውልህ፣ ሰምታችኋል? እገሌን ልስደበው ስትል 20 ሺህ ብር ባሰብክ ቁጥር እኮ ነው ማለት ነው። እገሌን አናቱን ልበለው ስትል 100 ሺህ ብር ይጣልብሃል። በቀን እንግዲህ በጣም ሰው ብዙ ሚሊየን ሀሳቦችን ነው የሚያስበው እንግዲህ ሰው ማለት ነው። እስቲ አሁን 5 ደቂቃ በሰጣችሁ ስንት እንደምታስቡ። አሁን በዚህ ስብከት ማለት እኮ ስንት ሰው አለ ሱቅ ሄዶ የመጣለ፣ ድሮ የሰደበውን ሰው ያስታወሳለ፣ ጓደኛው ትዝ ያለው ያለ፣ ምሳ ምንድነው የምበላ ብሎ ያሳብ ይኖራል ነው እንግዲህ አናውቅም ማለት ነው። ሁሉ የምናስበው ይህ ውስጥ ተመልከቱት ማለት ነው። እግዚአብሔር አሳቢ አድርጎ ፈጥሮን ለሐሳብ ግን ግብር አይከፈለበትም። ይኸውላችሁ እኔ አንድ ሀገር እጄ አንድ ሐኪም ላወጋበት ብቻ ስንት ዶላር ስንት ዩሮ ነው የተከፈለው? ውጭ ሀገር ለጉባኤ እጄ ምዕመናን ሊያሳክም ወስደውኝ አውርቶ ነው እኮ ያስከፈለኝ። ምንም አላለም ማለት ነው። መድኃኒት አልሰጠኝ። የሆነች ጠረጴዛ ላይ የሆነች ደቂቃ አውርቶ ብራችን ከፍለን መጣን ማለት ነው። አይ እንደው እናቴ እንደው ማለት ነው ያችን ደቂቃ አስቦ ማለት እግዚአብሔር እንደው ሳይገደብ እንድናስብ ስለፈቀደልን እንዴት ያለ ሀብት እንደሰጠን አይታችሁታል? እውነቴን እኮ ነው። እንዴት ያለ ሀብት እንደሰጠን ተናጋሪ አድርጎ መፍጠሩ፣ አሳክተን እንድንናገር ያደረገን፣ የተግባር ሰዎች እንድንኖር ያደረገን፣ ደስታ እንዲኖረን ያደረገን፣ ዘላለማዊ ሕይወት እንዲኖረን ያደረገን፣ ገዢዎች አድርጎ የፈጠረን። አሁን እኮ ሰው ምድርን እየገዛ ነው። ሰው እየገዛ አይደለም ነው። ሰው ሰማይን እየገዛ አይደለም። በአውሮፕላን እኮ እየገዛን ነው እንዴ! አይገባችሁም?
በአውሮፕላን ስንሄድ እኮ ሰው ሰማይን ገዛ፣ ነፋስን እየገዛ ነው በጎሚስታ ጎሚስታ ነው የሚባለው። ነፋስን አፍናችሁ ሞልታችሁ አይደል ብር የምትከፍሉት? ሰው ነፋስን እየገዛ ነው። ውሃን ገዝቶ በቧንቧ እየጠጣ ነው። ውሃውን አሰልጥኖ መብራት ኃይል እያደረገው ነው ሰው። አሁን ሰው ያልገዛው ምን አለ? የፀሐይን ብርሃን እንኳን አሁን አላተርፍላት ብለን በሶላር እየቀማን ወደ መብራት ቀየረንባታል፣ ወደ ኢነርጂ ወስደነዋል። ይሄ ምንድን ነው? እግዚአብሔር ለሰው የሰጠው ሀብት ቅድስና። ከዛ የመጨረሻ ግን የሰጠን ሌላ ሀብት አለ። ይሄ ሁሉ ሰማይና ምድር አልፎ ዘላለም የሚኖር ማን ብቻ ነው? ሰው በሉ። ሰው ዘላለም የሚኖር ፍጡር ሰው ነው፣ የሁሉ አልፎ። ስለዚህ ሰው መልከኛ ፍጡር ነው። ማንን ይመስላል? ፈጣሪው እግዚአብሔርን መምሰሉ። ይሄን ሁሉ ሀብት ሰጥቶ እንደሱ ቅዱስ እንደሱ ንጹህ እንድንሆን አድርጎ ፈጥሮ ሀብትን አጎናጽፎ ፈጠረ። መጨረሻ ላይ እንደምታውቁት ሰው ሳተ። ሰው ሲስትሳ አዳም በደለ። የፍቅር ምልክት አንዲት ሕግ ቢያስቀምጥበት እሷን አፈረሳት። ከዚያ በኋላ አዳም ሲበድል ሄዶ ልብሱ ተራቆተ። አዳም ደንግጦ በዛፍ ስር ተሸከሸገ እንደምታውቁት። ኋላ ተመልከቱ፣ ማን ነው እየፈለገ የመጣ? እግዚአብሔር ነው። የታባቱን አሁን ፊት ብርሃን አልብሼው ነበር እርቃኑን ይቅመሰውና ሲጨንቀው ይመጣል ብሎ እግዚአብሔር ዝም አላለው። እግዚአብሔር አዳምን ፍለጋ መጣ እየፈለገ። እንዲያውም ደግሞ እሱ ብቻ አይደለም፣ አዳም እንዳይደነግጥ እግዚአብሔር የገነትን ቅጠል ኮሽ 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 እያደረገ በሰው አምሳል ማለት አዳም እንዳይደነግጥ እኮ ነው። አዳም ወዴት ነህ አለው። ተመልከቱ ቸርነት። አዳም ወዴት ነህ ያለበትን እያወቀ እንዳላወቀ አዳም እንዲጽናና እኮ ነው። ይሄ ማለት አንድ ትልቅ አባት ልጁን በግ ጠብቅ ብሎ ሰጥቶት ልጁ በጎቹ ጠፍተውበት ወይም በጎቹን አጥፍቶ አባቴ ይገርፈኛል ብሎ አንድ ዛፍ ስር ቁጭ ብሎ አባቱ በዚያ ሲያልፍ እንዲያው ልጄ በተገኘ እንጂ ሀብቱስ ቅልጥ ብሎ ይቅር ቢል ቢሰማው እዚህ ነኝ አባዬ ይላል። ምክንያቱም ለምንድን ነው? አባቱ እየፈለገው እንደሆነ ተረድቷልና። አዳም አባቱ እግዚአብሔር እየፈለገው እንደሆነ እንዲያስብ አዳም ወዴት ነህ አለው። ይሄ ፍጹም ቸርነት ነው በእውነት ማለት ነው። እኛ እንኳን እንደው አንድ ሰው ካስከፋን እኮ ዞር ብለን ማየት አንፈልግም። ተከትሎ መጥቶ እግዚአብሔር አዳም ምን ሆነህ ነው አለው። ደግሞ እንደው ይገርም ምን ሆነው ሊቃውንት ሊያናግረው ቢሻ ይላል። ምን ሆነህ ነው አዳም አለው። የሆነውን እኮ ያውቃል። ያላ አያችሁ፣ ወጉንም ለመስፋት ፈልጎ ነው። ወጉንም ሊሰሙ የአዳምን ጭንቀቱን ማዳመጥ ፈልጎ። ሰው ሲያወጋ እንግዲህ ገሌ ጀምረው አይባልም። አውቀዋለሁ ዝም ብለህ ቁም ነገሩን ነገር ያትንዘባዘብ አይባልም። ሰውን ማዳመጥ ስታወጉ ግን አትንዘባዘቡ። ከቻላችሁ ሙላችን አንንዘባዘቡ። ግን ምን ለማለት ፈልጌ ነው? ሰው ሲያወራ ግን ጭንቀቱ ሲያወራ ዝም ብላችሁ ማዳመጥ። ይኸው እግዚአብሔር አዳምን ሊሰማ መጣ። የአዳም ወሬ የአዳም ብሶትና ወግ ለእግዚአብሔር የማይረባ ሆኖ ካልተቆጠረ የወንድማችን ጭንቀት መስማት እንዴት የማይረባ ይሆናል? ያን አደረገና እግዚአብሔር አዳምን ምን አለው? በል እንግዲህ አዳም አንተ ሕግ ብታፈርስ እኔ መጥቼ ሞቼ ያድንሃለሁ ብሎ እግዚአብሔር ቃል ኪዳን ሰጠው። ተወልጄ ያድንሃለሁ፣ ናፍቆትህን እፈጽማለሁ። አምላክ መሆን አምሮህ ነው? በል እኔ ሥጋህን ለብስና ያንተን ሥጋ አምላክ አደርገዋለሁ አለው። አዳም ኮነ ከማሃዱ እምኔነ ያለው ይህንን ነው። አዳም ከኛ እንዳንዱ ሆነ ማለት በኋላ ዘመን የአዳም ሥጋ ቃልን ተዋህዶ የቃልን ገንዘብ አድርጎ አምላክነትን አግኝቶ የአዳም ሥጋ አምላክ ሆነ በተዋህዶ ጌታ ሥጋን ሲለብስ። ይህንን ቀጠሮ ሰጠው። ከዚያ በኋላ ተመልከቱ 5500 ዘመን ከተቆጠረ በኋላ እግዚአብሔር ለሰው ልጆች ቸርነትን አላቋረጠም፣ ሲያደርግ ኖረ። ሰዎችን ሲመግባቸው ሲያስተዳድራቸው ቆየ። የዚያን ጊዜ ቀጥር ያለው እስከዚያ ፍዳህን ብላ የሰው ልጅ አላለም። በኖህ በጻድቁ በአብርሃም በይስሐቅ በያዕቆብ በኖህ ዘመን ብቻ ያደረገውን አስታውሱ። ምንድን ያደረገ? 120 ዘመን ለምህረት መስጠት። በጣም የሚያስደንቅ 120 ዓመት ለይቅርታ ቀጠሮ ሰጠ። ይህን የሚያደርግ እግዚአብሔር ብቻ ነው።
ሰው ጥቂት ቀን ይችለናል፣ እግዚአብሔር ግን ሁልጊዜ ይችለናል። 100 ዓመት የሚችል እግዚአብሔር ብቻ ነው። እንዳጠቃላይ ግን ዘላለም ችሎናል። ይሄንንም አልወዘንም። ሰዎች ጣዖት ቢያመልኩ ኃጢአት ቢበዛ አብርሃምን ከጣዖት መካከል አወጣው፣ ወርቅን ከጭቃ እንደማውጣት፣ ከሱ ይስሐቅን፣ ከሱም ያዕቆብን፣ ከሱም 12ቱ ነገደ እስራኤል። እነሱ የገዛ ወንድማቸውን ቢሸጡ ግብፅ ቢወርዱ እነሱም በቸርነቱ ታድጎ አወጣቸው። መና ከደመና ውሃ ከጭንጫ አፍልቆ አጠጣ፣ መገበ። 40 ዘመን ዘልፈ ይስሕት ልቦሙ እንደተባለ ሲበድሉት ኖሩ። ይሄ ሁሉ መከራ ችሎ የሰውን እምቢተኛ ልብ ታግሶ 5500 ዘመን ሲፈጸም እግዚአብሔር ዘመኑ በደረሰ ጊዜ አንድ ልጁን ላከ። ስንት ልጁን በሉ ንገሩኝ። የእግዚአብሔር ቸርነት ፍጹም ሀብት ነው ያልኳችሁ ለዚህ ነው። አንድ ልጁን እንዴት ይሰጣል? እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን ለሕይወት